እንቀጥላለን ክቡራትና ክቡራን ተመልካቾቻችን ቀዳሚው መረጃችን የሚሆነው የኢትዮጵያ ብሔራዊ ቡድንን እንመለከታለን። ለዓለም ዋንጫ ማጣሪያ 2026 ዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን በቀጣይ ከግብጽና ከጅቡቲ ጋር ጨዋታዎችን የሚያደርግ ይሆናል። ለዛም ይረዳው ዘንድ አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርገዋል። ትላንት ምሽቱን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ጥሪ መደረጉን። በዚህም እንግዲህ ከግብጽና ከጅቡቲ ጋር ነው ሁለቱ ጨዋታዎች የሚደረጉት። መጋቢት 12 ካዛብላንካ ሞሮኮ ላይ ከግብጽ ጋር የኢትዮጵያ ብሔራዊ ቡድን ይጫወታል። ከዛ ከ3 ቀናት በኋላ ደግሞ እንዲሁ መጋቢት 15 እዛው ሞሮኮ ላይ ከጅቡቲ ጋር ጨዋታዎች የሚደረጉ ይሆናል። ከ3 ቀናት በኋላ መጋቢት 4 ጀምሮ ደግሞ ጥሪ የተደረገላቸው ተጫዋቾች በመሰባሰብ ዝግጅት እንደሚጀምሩ ነው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው። ከ24 ተጫዋቾች መካከል 3 ግብ ጠባቂዎች፣ 10 ተከላካዮች፣ 6 አማካዮችና 5 አጥቂዎች ናቸው ጥሪ የተደረገላቸው በአሰልጣኝ መሳይ ተፈሪ። የቀድሞው የኢትዮጵያ ቡና አጥቂ የነበረው አሁን ደግሞ በደቡብ አፍሪካ ለሱፐር ስፖርት እየተጫወተ የሚገኘው አጥቂው አቡበከር ናስር በአሰልጣኝ መሳይ ተፈሪ ዳግም ጥሪ የተደረገለት ተጫዋች መሆኑንም ተመልክተናል። ለማንኛውም እንግዲህ ከግብጽና ከጅቡቲ ጋር ለሚደረጉት የዓለም ዋንጫ የማጣሪያ ጨዋታዎች የኢትዮጵያ ብሔራዊ ቡድን 24 ተጫዋቾችን ይዞ መጋቢት 4 ዝግጅት እንደሚጀምርና ከ8 ቀናት በኋላ ዝግጅት ከጀመረ ከ8 ቀናት በኋላ ደግሞ መጋቢት 12 ሞሮኮ ላይ ከግብጽ ጋር የዓለም ዋንጫ ማጣሪያ ጨዋታውን የሚያደርግ ይሆናል። ከኢትዮጵያ ብሔራዊ ቡድን መረጃችን ወጣ እንበልና የኢትዮጵያ ፕሪሚየር ሊግ ነው የምንመለከተው። 22ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት መደረግ ጀምረዋል። ትላንት 2 ጨዋታዎች ነው የተደረጉት። ሐዋሳ ከተማ ከኢትዮጵያ ቡና ትላንት ጨዋታቸውን አድርገው ግብ ሳይቆጠርበት ተጠናቋል። ሐዋሳ ከተማ በዘንድሮ የኢትዮጵያ ፕሪሚየር ሊግ አስቸጋሪ ጊዜን እያሳለፈ መገኘቱን እናስታውሳለን። ያንንም ተከትሎ የቀድሞ ተጫዋቹንና አሰልጣኙን ሙሉጌታ ምህረትን አሰልጣኝ አድርጎ መቅጠሩን እናስታውሳለን። ሙሉጌታ ምህረትን አሰልጣኝ አድርጎ ከቀጠረ በኋላ ያለፉትን 3 ጨዋታዎች አልተሸነፈም። ሐዋሳ ከተማ ትላንት ማቻ ተለያይቷል። ከ3ቱ ጨዋታዎች በ2ቱ አቻ ተለያይቶ አንዱ ደግሞ 3 ነጥብ ማስመዝገቡን እናስታውሳለን። በተለይ መቀለ ሰባ እንደርታ ላይ 5 ግቦችን አስቆጥሮ 5-2 ማሸነፉን እናስታውሳለን። ሐዋሳ ከተማ ትላንት ነጥብ ተጋርቷል። ኢትዮጵያ ቡና ከሁለተኛ ደረጃ ላይ ነው በፕሪሚየር ሊጉ የተቀመጠው። ከኢትዮጵያ መድን ያለውን የነጥብ ልዩነት ማጥበብ የሚችልበትን እድል ነበረ። ትላንት ቢያሸንፍ ኑሮ አልተጠቀመበትም እንጂ ለማንኛውም ትላንት ግን አቻ ተለያይቶ ኢትዮጵያ ቡና ባለበት ሁለተኛ ደረጃ ላይ ተቀምጧል። በ5 ነጥብ ልዩነት በ33 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ ደግሞ 20 ነጥቦችን ሰብስቦ አሁንም በእርግጥ ወራጅ ቀጠና 15ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። ባለፉት 3 ጨዋታዎች ግን ጥሩ እንቅስቃሴን እያደረገ ይገኛል። ሐዋሳ ከተማ ኢትዮ ኤሌክትሪክ ከስሁል ሽረ ትላንት የተደረገ ሌላኛው ጨዋታ ነበረ። ኢትዮ ኤሌክትሪክ ይህንን ጨዋታ 1-0 በማሸነፍ ከተከታታይ ሽንፈት በኋላ ወደ አሸናፊነት የተመለሰበትን ውጤት ትላንት ማስመዝገብ ችሏል። ኢትዮ ኤሌክትሪክ ያሬድ የማነ ለኢትዮ ኤሌክትሪክ ብቸኛዋን የማሸነፊያ ግብ ያስቆጠረው ተጫዋች ነው። ከተከታታይ ሽንፈት በኋላ ትላንት ማሸነፉን ተከትሎ ኢትዮ ኤሌክትሪክ እንግዲህ ነጥቡን 28 በማድረስ ደረጃውንም ወደ 10ኛ ከፍ ማድረግ ችሏል። በዘሪሁን ሸንገታ የሚመራው ኢትዮ ኤሌክትሪክ ትላንት ወሳኝ 3 ነጥቦች ማሳካቱን ተከትሎ ስሁል ሽረ ወደ ኢትዮጵያ ፕሪሚየር ሊግ ከመጣ በኋላ አስቸጋሪ ጊዜን እንዲሁ እያሳለፈ ይገኛል። 17ኛ ደረጃ ወራጅ ቀጠና ላይ ነው የሚገኘው ስሁል ሽረ ወራጅ ቀጠና። ዛሬ 2 ጨዋታዎች ቀጥለው ይደረጋሉ። በተለይ 12 ሰዓት ላይ የሚጠበቀው 9 ሰዓት ላይ የሚጠበቀው ጨዋታ ባህር ዳር ከተማ ከሀዲያ ሆሳዕና ያገናኛል። በ2 ነጥብ ልዩነት እንግዲህ 3ኛና 4ኛ ደረጃ ላይ ነው የተቀመጡት። ሀዲያ ሆሳዕና 32 ነጥቦችን ይዞ 3ኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ ደግሞ በ30 ነጥቦች 4ኛ ደረጃ ላይ ነው የተቀመጠው። ስለዚህ ዛሬ አሸናፊ የሚሆነው ቡድን ኢትዮጵያ ቡናን በመብለጥ 2ኛ ደረጃ ላይ መቀመጥ ይችላል ማለት ነው። ስለዚህ ባህር ዳር ከተማ ከሀዲያ ሆሳዕና የሚያደርጉት ጨዋታ 9 ሰዓት ላይ እጅጉን የሚጠበቅ የኢትዮጵያ ፕሪሚየር ሊግ ጨዋታ ነው። 12 ሰዓት ላይ ደግሞ ሲዳማ ቡና ከአዳማ ከተማ ቀጥለው ጨዋታቸውን የሚያደርጉ ይሆናል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ እንለፍና ትላንት የኢትዮጵያ ሴቶች ፕሪሚየር ሊግ 14ኛ ሳምንት 2 ጨዋታዎች ቀጥለው ተደርገው ነበረ። አዲስ አበባ ከተማ ከባህር ዳር ከተማ አቻ ተለያይቷል። አርባ ምንጭ ከተማ ደግሞ ሀምበሪቾን ያሸነፈበትን ውጤት ነው ማስመዝገብ የቻለው። እንደምናስታውሰው የኢትዮጵያ ሴቶች ፕሪሚየር ሊግ
ከረፍት መልስ በዚህ ሳምንት ነበር የጀመረው በ14ኛ ሳምንቱ ትላንትም ሁለቱ ጨዋታዎች ናቸው የተደረጉት። አዲስ አበባ ከተማ ከባህር ዳር ከተማ አንዳቻ ሲለያዩ ምስር ኢብራሂም ለአዲስ አበባ ከተማ፣ ቤቲ ዘውዱ ደግሞ ለባህር ዳር ከተማ ግቦችን አስቆጥረዋል። አርባ ምንጭ ከተማ ከሀምበሪቾ ያደረጉት ጨዋታ ደግሞ አርባ ምንጭ ከተማ በነጻነት መና ብቸኛ ግብ 1-0 ማሸነፍ ችሏል። ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። በኢትዮጵያ ሴቶች ፕሪሚየር ሊግ ልደታ ክፍለ ከተማ ከድሬዳዋ ከተማ ረፋድ 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ከሰዓት 10 ሰዓት ላይ ደግሞ መቻል ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ በኢትዮጵያ ሴቶች ፕሪሚየር ሊግ የሚጠበቀው ጨዋታ ነው። መቻል ከኢትዮጵያ ንግድ ባንክ የተከታታይ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ ንግድ ባንክ ካደረጋቸው 13 የዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች 12ቱን አሸንፎ በአንዱ ብቻ ነው አቻ ተለያይቶ በ37 ነጥቦች የኢትዮጵያ ፕሪሚየር ሊግን እየመራ የሚገኘው። መቻል ደግሞ 4ኛ ደረጃ ላይ ነው የተቀመጠውና ምናልባት ዛሬ ማሸነፍ የሚችል ከሆነ ኢትዮጵያ ንግድ ባንክን መቻል ነጥቡንም 27 በማድረስ ወደ 2ኛ ደረጃ ከፍ የሚልበትን ውጤት ነው ማስመዝገብ የሚችለው መቻል። ስለዚህ መቻል ከኢትዮጵያ ንግድ ባንክ ዛሬ ተጠባቂው መርሃ ግብር 10 ሰዓት ላይ የሚደረግ ነው የሚሆነው። በዝርዝር ወደምንመለከተው የሀገር ውስጥ ጉዳያችን እንለፍና 19ኛውን የኢትዮጵያ ፖሊስ ሰራዊት ስፖርት ውድድርና ፌስቲቫል እንመለከታለን። ይህ ውድድር በአዲስ አበባ በተከታታይ ሲካሄድ ቆይቶ እንግዲህ በኦሮሚያ ፖሊስ አጠቃላይ አሸናፊነት ትላንት በይፋ ተጠናቋል። ትላንት ውድድሩ ሲጠናቀቅ በአዲስ አበባ ስታዲየምም በመዝጊያው ዕለትም የግማሽ ማራቶን ውድድር በሁለቱም ጾታ ተደርጎ ነበረ። አትሌት ታምራት ቶላ በወንዶች ይህንን ግማሽ ማራቶን ማሸነፍ ችሏል። በሴቶች ደግሞ ትዕግስት አሰፋ ናት ማሸነፍ የቻለችው። አዲስ የሸዋስ ይህንን ውድድር በዝርዝር ተመልክቶታል። የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት ምክንያት በማድረግ የተካሄደው 19ኛው የኢትዮጵያ ፖሊስ ሰራዊት ስፖርት ውድድር በኦሮሚያ ፖሊስ አጠቃላይ አሸናፊነት ተጠናቋል። ከየካቲት 22 ጀምሮ በላቀ የስፖርት ተሳትፎ ብቁና ንቁ የፖሊስ ሰራዊት እንገነባለን በሚል መሪ ሀሳብ የተካሄደው ፌስቲቫል በመላው ሀገሪቱ የሚገኙ አባላቱን እርስ በርስ ማቀራረቡ ተገልጿል። በክልሎች ፖሊስ መካከል ያለውን ግንኙነት የማጠናከር እንደዚሁም ከዛም ባለፈ ከዛ ባሻገርም የህብረተሰቡን የኢትዮጵያን አንድነት ከማስከበር ከማስጠበቅ አንጻር ያለውን የህዝብ ለህዝብ ግንኙነት ከማጠናከር አንጻር ከፍተኛ ፋይዳ አለው። በአዲስ አበባ ስቴዲየም በተከናወነው ማጠቃለያ መርሃ ግብር በግማሽ ማራቶን ወንዶች ኮማንደር አትሌት ታምራት ቶላ ሲያሸንፍ፣ ረዳት ኮማንደር አትሌት ትዕግስት አሰፋ በሴቶች አሸንፈዋል። የኦሎምፒክና ዓለም ሻምፒዮኑ ታምራት ቶላ ግማሽ ማራቶኑን ለማጠናቀቅ 1 ሰዓት ከ04 ከ02 ሰዓት ወስዶበታል። ስማቸው ወልዴ ከአዲስ አበባ ፖሊስና ጫሉ ደሴ ከኦሮሚያ ፖሊስ 2ኛና 3ኛ ወጥተዋል። በሴቶች የዓለምና የበርሊን ማራቶን አሸናፊዋ ትዕግስት አሰፋ ግማሽ ማራቶኑን ለማጠናቀቅ 1 ሰዓት ከ14 ደቂቃ ከ17 ሰከንድ ወስዶባታል። መሰለች አለማየሁ ከአዲስ አበባ ፖሊስ፣ ሐመልማል ቢራራ ከአማራ ፖሊስ ተከታትለው በመግባት ውድድሩን አጠናቀዋል። የኦሮሚያ ፖሊስ አባል የሆኑት ታምራትና ትዕግስት እንዲሁም የአዲስ አበባ ፖሊሱ አትሌት ስማቸው ወልዴ ፖሊስ ሰራዊትን ወክለው በግማሽ ማራቶን ተሳትፎ በማሸነፋቸው ደስታ እንደተሰማቸው ተናግረዋል። እንግዲህ ለፖሊስ ያለኝ ስሜት ከበፊቱ ስላለኝ ስለማከብራቸው ደስ ስለሚለኝ ሮጬ ያሸነፍኩት ያው በፊትም ሳሸንፍ ነበረ። ደስ ብሎኛል። የክለቤን ማሊያ ለብሼ ተወዳድሬ አንደኛ በመውጣት እጅግ በጣም ደስታ ተሰምቶኛል። በሰራዊቱ ስም ፈጣሪን ማመስገን እፈልጋለሁ። የፊልዱ ፈታኝ ቢሆንም ከጀግና አትሌቶች ጋር ነው የተሰለፉት። ያው 2ኛ በመውጣቴ በጣም ደስ ብሎኛል። ከታዳጊዎች ጋር በመሳተፌ አኩርቶኛል ብላለች ረዳት ኮማንደር አትሌት ትዕግስት አሰፋ። ትላልቆች አትሌቶች ዛሬ ታምራትም እኔም ለሚም ሆነን ብዙ ልጆች ከታዳጊ ልጆች ጋር ሮጠናል። ታዳጊዎቹንም ስናበረታታ ነበር። እጅግ በጣም ደስ የሚል ሞራልና ጥንካሬ ያላቸው ታዳጊዎች፣ ወደፊትም ሀገራችን ተስፋ አላት። ደስ ብሎኛል ከታዳጊ ጋር በመሮጤ። የፖሊስ ሰራዊት ውድድሩ ተጠናክሮ መቀጠል እንዳለበትም አትሌቶቹ ተናግረዋል። ስፖርትና ፖሊስ ያው ለህብረተሰቡ የሚቆም ስለሆነ ማስተማሪያ ስለሆነ ትግል ስለሆነ ማለት ሰላምን የሚሰብክ ነው ስፖርት። ፖሊስም ሰላም የህዝቡን ሰላም ስለሚጠብቅ ስለዚህ ደስ የሚል ነገር ነው። ምክንያቱም ሰው ህዝቡ እንዲወድ ያደርጋል ስፖርቱን።
ስፖርት ህዝቡ ከወደደ ደግሞ ፖሊስም እንዲወደ ያደርጋል። ስለዚህ እንደዚህ አይነት ነገሩ መካሄዱ ደስ የሚል ነገር ነው። ከዚህ በላይ በተለያዩ ፊልዶች ስፖርቶችን ሆነ የተለያዩ የፊልድ አይነቶች አጠናክረው እንዲሁም በቃ በአመት ብቻ ሳይሆን ራሱን የቻለ የክልሉ ደግሞ እንደ አፍሪካም ሳይገናኝ ቀድሞ እንደዚህ አንዴ ሁለቴ የሆነ እየተገናኘ ምን ያህል ጥንካሬ እንዳላቸው እሱን ቢያሳይ ቢቀጥል በጣም ደስ የሚል ነገር ነው። ሁለቱን ከተማ አስተዳደርና ሁሉም ክልሎች በ10 የስፖርት አይነቶች በተካፈሉበት በዚህ ውድድር አንጋፋውን ኦሜድላ ስፖርት ክለብን ለማጠናከር ለተያዘው ስራ ምርጥ ስፖርተኞች መምረጥ መቻሉም ተገልጿል። በማጠቃለያው ዕለት በፌዴራል ፖሊስና በኦሮሚያ ፖሊስ መካከል የእግር ኳስ ፍጻሜ ጨዋታ ተደርጎ ኦሮሚያ ፖሊስ በመለያ ምት አሸንፏል። ኦሮሚያ ፖሊስ የ19ኛው የፖሊስ ሰራዊት ስፖርት ፌስቲቫል አጠቃላይ አሸናፊ ሆኗል። ድሬዳዋ ከተማ ፖሊስ የ20ኛውን የፖሊስ ሰራዊት ውድድር አዘጋጅ ሆኖ ተመርጧል። የኢትዮጵያ ፖሊስ ሰራዊት ስፖርታዊ ውድድር አዘጋጅ ሆኖ ተመርጧል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃዎቻችን ነው የምናልፈው። የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ትላንት ቀጥለው ተደርገው ነበረ። ተጠባቂ የነበረው የማንቸስተር ዩናይትድ እና የአርሰናል ጨዋታ ባቻ ውጤት ነው የተጠናቀቀው። ኦልድ ትራፎርድ ላይ አንዳቻ በሆነ ውጤት ተጠናቋል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ አስገራሚ የቅጣት ምት ግብ አስቆጥሯል። አርሰናል ደግሞ በሁለተኛው አጋማሽ ዴክላን ራይስ ባስቆጠራት ግብ አስቆጥሮ አንዳቻ መለያየት ችሏል። በተለይ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ እንደ ቡድን ውጤትም እንኳን እያጣ ቢሆን በግል ጥሩ እንቅስቃሴን እያደረገ ከቅጣት ምትም ግቦችን እያስቆጠረ ለማንቸስተር ዩናይትድ ውጤታማ ክለቡ ውጤታማም እንኳን ባይሆን የሚችለውን ሁሉ እያደረገ ነው የሚገኘው። አሰልጣኝ ሩበን አሞሪም ትላንት ከጨዋታው በኋላ ተጫዋቹን አድንቀዋል። በርካታ ሩበን አሞሪሞች በማንቸስተር ዩናይትድ ያስፈልጉናል፣ ሁሉም ተጫዋቾች እንደሱ መጫወት አለባቸው አይነት አስተያየት ሰጥተዋል። ከጨዋታው በኋላ የግሌዘር ቤተሰቦች፣ የክለቡ ባለሀብቶች ትላንት ተቃውሞ ደርሶባቸዋል በክለቡ ደጋፊዎች። ይህንን በዚህ ጨዋታ ላይ በርካታ የክለቡ ደጋፊዎች ውጤታማ አለመሆኑን ተከትሎ የክለቡን ባለቤቶች ተቃውመዋል። በትላንቱ ጨዋታ ላይ አርሰናል ትላንት በመጀመሪያው አጋማሽ ጥሩ እንቅስቃሴን ቢያሳይም ኳስና መረብን ማገናኘት አልቻለም። የአጥቂ ችግር እንዳለበት በርካታ የፊት መስመር ተጫዋቾች ጉዳት ላይ እንደሆኑ ይታወሳል። እንዲሁም በትላንቱ ጨዋታ ላይ ጋብሪኤል ማርቲኔሊ ተቀይሮ ገብቶ ከጉዳት ቆይታ በኋላ ትላንት ወደ ሜዳ የተመለሰበት ጨዋታ ነበረ። አርሰናል ትላንት ነጥብ መጋራቱን ተከትሎ እንግዲህ ከመሪው ሊቨርፑል ጋር ያለው የነጥብ ልዩነት 15 ደርሷል። ስለዚህ በቀጣይ ሊቨርፑል ከሚያደርጋቸው 9 ጨዋታዎች 27 ነጥቦች ይኖራሉ። ከ27 ነጥቦች 16ቱን ማሳካት የሚችል ከሆነ በጊዜ የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋግጣል ማለት ነው ሊቨርፑል። ስለዚህ አርሰናል ባለፉት 3 ጨዋታዎች የትላንቱን ጨምሮ እንግዲህ ማሸነፍ አልቻለም። ከኖቲንጋም ፎረስት አቻ ተለያይቷል፣ በዌስትሃም ተሸንፏል። ትላንት ደግሞ ከማንቸስተር ዩናይትድ ጋር አቻ ተለያይቶ እንግዲህ ወሳኝ 3 ነጥቦችን ማሳካት አልቻለም። ማንቸስተር ዩናይትድ በ34 ነጥቦች 14ኛ ደረጃ ላይ ነው የተቀመጠው። አርሰናል ደግሞ ሁለተኛ ደረጃ ላይ ቢቀመጥም እንኳን ኖቲንጋም ፎረስት እና ቼልሲ እየተከተሉት ነው የሚገኙት። ኖቲንጋም ፎረስት በአሳለፍነው ቅዳሜ ማንቸስተር ሲቲ ማሸነፉን 1-0 እናስታውሳለን። ያንን ተከትሎ እንግዲህ በ4 ነጥቦች ብቻ ልዩነት ነው አርሰናል ከኖቲንጋም ፎረስት ከፍ ብሎ ሁለተኛ ደረጃ ላይ የተቀመጠው። ቼልሲ ከሌስተር ሲቲ ትላንት ያደረጉት ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ማርክ ኩኩሬያ ለቼልሲ ብቸኛዋን የማሸነፊያ ግብ ያስቆጠረው ተጫዋች ነው። የቼልሲው አሰልጣኝ ኢንዞ ማሬስካ በስታንፎርድ ብሪጅ የቀድሞ ቡድናቸውን ሌስተር ሲቲን ገጥሞ እንግዲህ ቢፈተኑም እንኳን ማርክ ኩኩሬያ ባስቆጠራት ግብ ትላንት 3 ነጥቦችን አሳክቶ ደረጃውንም ወደ 4ኛ ማሻሻል ችሏል። ተሸናፊው ሌስተር ሲቲ ደግሞ 19ኛ ደረጃ ላይ ነው የተቀመጠው። በ19ኛ ሽንፈቱን ነው በፕሪሚየር ሊጉ ያስተናገደው። 17 ነጥቦችን ብቻ ይዞ እንግዲህ 19ኛ ደረጃ ላይ ነው የተቀመጠው። ቶትናም ከበርንማውዝ ያደረጉት ጨዋታ 2-2 ትላንት የተጠናቀቀ ሌላኛው መርሃ ግብር ነው። ታበርኔርና ኢቫን ኒልሰን ለበርንማውዝ ግቦችን አስቆጥረው 2-0 በርንማውዝ ከሜዳ ውጭ መምራት ችሎ ነበረ። ፓፔሳር ባስቆጠራት ማራኪ ግብና ሶን ሄንግሚን ባስቆጠራት የፍጹም ቅጣት ምት ግብ እንግዲህ የአንጅ ፖስቴኮግሉ ቡድን ቶትናም 2-2 ተለያይቶ ከመሸነፍ ተርፏል። ጥሩ ፉክክር፣ ጥሩ የኳስ ፍሰት የነበረበት ጨዋታ እንደሆነ መመልከት ችለናል። አንዶኒ ኢራውላ
የበርማውዙ አሰልጣኝ በዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዓመት ጥሩ ቡድን ገንብተው በፕሪሚየር ሊጉም በአውሮፓ መድረክም ለመፎካከር የቻለ ቡድን እንደገነቡ መመልከት ችለናል። 8ኛ ደረጃ ላይ የተቀመጠው በርማውዝ ቶትናም ደግሞ ከማንቸስተር ዩናይትድ እኩል 34 ነጥቦችን ሰብስቦ 13ኛ ደረጃ ላይ የተቀመጠው። ዌስትሃም ከኒውካስል ዛሬ ምሽት ጨዋታቸውን ያደርጋሉ። ወደ ስፔን ላሊጋ እንለፍና ሪያል ማድሪድ ትላንት ራዮ ቫይካኖን አሸንፎ ነጥቡን ከባርሴሎና እኩል 57 ማድረስ ችሏል። ኪሊያን ምባፔና ፔድሮ ቪኒሲየስ ጁኒየር ግቦችን አስቆጥረው ሪያል ማድሪድ 2-1 ያሸንፍ አድርገዋል። ፔድሮ ዲያዝ ደግሞ ለራዮ ቫይካኖ ብቸኛዋን ግብ ማስቆጠር ችሏል። ባርሴሎና በዚህ ሳምንት የክለቡ ዶክተር ማረፋቸውን ተከትሎ ከኦሳሱና ጋር ባሳለፍነው ቅዳሜ ጨዋታ አላደረገም፣ ለሌላ ጊዜ ተላልፏል። ስለዚህ በአንድ ተስተካካይ ጨዋታ አለው። በቀጣይ ይህንን መርሃ ግብር እስኪያደርግ ድረስ እኩል 57 ነጥቦችን ይዘው በእርግጥ ባርሴሎና አሁንም በግብ ክፍያ ይመራል። ጁድ ቤሊንጋም በትላንቱ ጨዋታ ላይ ከቅጣት መልስ እንግዲህ ተመልሶ ጨዋታውን ማድረግ ችሏል። አትሌቲኮ ማድሪድ ደግሞ በሄታፌ ትላንት 2-1 ተሸንፏል። አሌክሳንደር ሶሮት በፍጹም ቅጣት ምት ግብ አስቆጥሮ የዲየጎ ሲሞኒ ቡድን 1-0 እንዲመራ አስችሎ ነበረ። 88ኛው ደቂቃ ላይ ግን አንሂል ኮሪያ በቀይ ካርድ ከሜዳ መውጣቱ አትሌቲኮ ማድሪድን ዋጋ አስከፍሎታል። ማውሮ አራምባሪ 2 ግቦችን ባለቀ ሰዓት አስቆጥሮ ሄታፌ በሜዳው አትሌቲኮ ማድሪድን ማሸነፍ ችሏል። አትሌቲኮ ማድሪድ ትላንት ማሸነፍ ቢችል ኖሮ የላሊጋው መሪነት ባርሴሎና እስኪጫወት ድረስ መረከብ ይችል ነበረ። ለማንኛውም ግን 56 ነጥቦችን ይዞ 3ኛ ደረጃ ላይ ነው የተቀመጠው። የፊታችን ረቡዕ ደግሞ በማድሪድ ደርቢ በአውሮፓ ቻምፒዮንስ ሊግ 2-1 ሽንፈቱን ለመቀልበስ ከሪያል ማድሪድ ጋር የሚያደርግ ጨዋታ ይጠበቃል። ወደ ጣሊያን ሴሪያ 28ኛ ሳምንት መርሃ ግብሮች እንለፍና ናፖሊ ትላንት ፊዮሬንቲናን 2-1 በማሸነፍ ወደ ጣሊያን ሴሪያ ፉክክር ተመልሷል። ሮሜሉ ሉካኩና ራስፓዶሪ ለኔፕልስ ቡድን ግቦችን ማስቆጠር ችሏል። ጉድሙንድሰን ደግሞ ለፊዮሬንቲና ግቦችን አስቆጥረዋል። ፊዮሬንቲና አጀማመሩ በሴሪያው ጥሩ ነበር። አሁን ግን ተከታታይ ሽንፈት እያስተናገደ ነው የሚገኘው። ከዛ ውጭ ናፖሊም በተከታታይ ጨዋታዎችን አቻ ከመለያየትና ከመሸነፍ በኋላ ነው ትላንት ማሸነፍ የቻለው። ለማንኛውም ከኢንተር ሚላን በአንድ ነጥብ ብቻ ዝቅ ብሎ 60 ነጥቦችን ይዞ 2ኛ ደረጃ ላይ ተቀምጧል። ፊዮሬንቲና ደግሞ 8ኛ ደረጃ ላይ ነው የተቀመጠው። ዩቬንቱስ ከአታላንታ ያደረጉት ጨዋታ ደግሞ ዩቬንቱስ በሜዳው አታላንታን አስተናግዶ 4-0 ተሸንፏል። ሳይጠበቅ የቲያጎ ሞታ ቡድን አሁን ላይ ደካማ አቋሙን እያሳየ ነው የሚገኘው። በአውሮፓ ቻምፒዮንስ ሊግና በጣሊያን ዋንጫ በተከታታይ ከውድድሮች መሰናበቱን እናስታውሳለን። ትላንት ደግሞ በጣሊያን ሴሪያ በሜዳው ሳይጠበቅ በአታላንታ 4-0 ተሸንፏል። ማቴዮ ሬቴጊ፣ ማርቲን ዲሮን፣ ዛፓኮስታና አዴሞላ ሉክማን ለቤርጋሞ ቡድን ግቦችን ያስቆጠሩ ተጫዋቾች ናቸው። አታላንታ ትላንት ማሸነፉን ተከትሎ ነጥቡን 58 አድርሶ 3ኛ ደረጃ ላይ ተቀምጧል። ከመሪው ኢንተር ሚላን በ3 ነጥቦች ብቻ ዝቅ ብሎ ወደ ዋንጫ ፉክክሩ ተመልሷል። ዩቬንቱስ ግን በሴሪያው ጥሩ ነበር፣ ተከታታይ ሲያሸንፍ ቆይቶ ትላንት ግን በሜዳው ተሸንፏል። ኢምፖሊ ከሮማ ያደረጉት ጨዋታ ደግሞ በሮማ 1-0 አሸናፊነት ተጠናቋል። ሮማ ከሜዳው ውጭ ነው ጨዋታ 1-0 ማሸነፍ የቻለው። ጨዋታው በተጀመረ ገና በመጀመሪያው ደቂቃ ነው ማቲያስ ሱለ ለመዲናዋ ክለብ ሮማ ብቸኛዋን የማሸነፊያ ግብ ማስቆጠር የቻለው። አሰልጣኝ ክላውዲዮ ራኔሪ ሮማን ከተረከቡ በኋላ በተከታታይ እያሸነፉ ነው የሚገኙት። በሴሪያው 46 ነጥቦችን ይዞ ሮማ እንግዲህ ወደ 7ኛ ደረጃም ከፍ ማድረግ ችለዋል። እንደምናስታውሰው ለ3ኛ ጊዜ ነው ሮማን መረከብ የቻሉት አሰልጣኝ ክላውዲዮ ራኔሪ በተከታታይ እንግዲህ እንዲያሸንፍ እያደረጉት ይገኛሉ። ቦሎኛ ሄላስ ቬሮናን 2-1 አሸንፏል። ላትሲዮ ከኡዲኔዜ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። የጣሊያን ሴሪያን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ61 ነጥቦች ይመራል። ናፖሊ ደግሞ በ60 ነጥቦች ይከተላል። አታላንታ 58 ነጥቦችን ሰብስቦ 3ኛ ደረጃ ላይ ተቀምጧል። ልክ እንደ ስፔን ላሊጋ የዋንጫ ፉክክር ሁሉ በጣሊያን ሴሪያም ጥሩ ፉክክር እየታየበት የሚገኘው ከአውሮፓ 5ቱ ታላላቅ ሊጎች መካከል የጣሊያን ሴሪያና የስፔን ላሊጋ መሆኑን ማንሳት እንችላለን። ክቡራትና ክቡራን ተመልካቾቻችን ለዕለተ ሰኞ የአዲስ ቀን የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።